እንዴት አያችሁ? በጣም ተመችታናል። በጣም የሚገርማችሁ ነገር ማለት ነው ሰው እዚህ ከተማ መጥቶ በጣም የሚደነቅበትን ነገር ነው ዛሬ የሚያስጎበኛችሁ። እሱ ምን መሰላችሁ? እሺ ይሄን አሞራ አያችሁ? አዎ እንዴት ነው እስቲ? ደስ አይሉ? ትልልቅ ናቸው ደግሞ ኑር ትልቅ ነው። በጣም ትልቅ። እዚህ አካባቢ ውሃ ነገር አለ እንዴ? አለ። በከምሴ ዙሪያ ያለው ውሃማ ነገር ነው። ውሃማ ያን ከዛ ውሃ ምንድነው የሚያመጡ መሰላችሁ? አሳ አለ የሆነ ትላትሎች ነገር እያመጡ ወደዚህ እያመጡ እዚህ ነው የሚመገቡት። ስለዚህ እዚህ አካባቢ በቅርብ ውሃ ስላለ ከዛ ይሄዱ ነው የሚመገቡት ማለት ነው። በጣም ደስ ይላል። ለከተማው ድምቀትና ውበት ነው የሆኑት። በጣም ትልልቅ ናቸው፣ ግዙፍ ናቸው። አብዱ እንዴት አያቸው? እኔም እንደሚመስለኝ ከሆነ ይሄ የነሱ ኮንዶሚኒየም መሆን አለበት። ስለዚህ ቋሚ መቀመጫቸውም ማደሪያቸውንም የሚያደርጉት እዚህ ትልቅ የዛፍ ላይ ነው ማለት ነው። አሁን እየገባን ያለው ያው የልጆች መዝናኛ ነው፣ መዝናኛ ማዕከል ነው። እንደዛ አይነት የመዝናኛ ማዕከል ሁሉም ቀበሌ ላይ አለ። ከምሴ ላይ ያሉት ቀበሌዎች 7 ቀበሌ አለ፣ በየቀበሌው አለ። አሁን በ06 ቀበሌ የሚገኝ አብዲ በሩ የልጆች መዝናኛ ማዕከል ነው። እንዴት ነው ቦታውን አልወደዳችሁትም? በጣም ነው የሚያምረው ቦታው። ነፈስ ያለ ግሪን ኤሪያ፣ ቆንጆ መጫወቻዎች ያለበት ቦታ ነውና አዎ ለልጆች ተብሎ የተሰራ ስለሆነ ለትልልቁ አይነት ይሄ ለልጆች ነው፣ ትንሽ ነው። ወደ ሌላ ቦታ እንሂድ። በነገራችን ላይ ያው ይሄን ፕሌን የሰራው የሆነ መምህር ነው። መቀመጫ አላት እዚህ ውስጥ ያው ለመዝናናት ነው። በነገራችን ላይ ግን ጎማ ምናምን አላት። ውድ መንገደኞች እና ደንበኞቻችን ምርጫችሁ ስላደረጋችሁን በጣም እናመሰግናለን። አሁን እየበረርን የምንገኘው በ5000 ጫማ ነው። በ25000 ጫማ ነው። ይቅርታ አሁን ያው ከምሴ ገብተናል። እስቲ እንውጣስ። ቀበታችሁን እየፈታችሁ ደግሞ እንዳረሱ። ያው እቺ በኦሮመኛ ቆጫ ነው የምትባለው፣ በእኛ ደግሞ ማለት ነው ቦባ ይባላል። ቦባ ዲን ያው ለምሳሌ እንደዚህ ወጥቶበት ምከድ ትሄዳለህ እኮ ሰው ይዛ እንደዚህ ስትቆሚ አሁን ይዘሽ ትሄጃለሽ። ይሄ ድንጋይ ነው፣ ይሄ ድንጋይ ነው። እኔ የምላችሁ ይሄ አይለብ ከሚስ የሚለው ደስ አይልም? በጣም ነው ደስ የሚለው። እና ፎቶ ማስታወሻ ብንነሳ ምን ይመስላችኋል? አይ ላቭ ዩ ከሚሴ። ትልቅ ከተማ ነው። በጣም አሪፍ ነው። እኔ ማለት ነው እዚህ አሁን ይሄንን ለማምጣት ባልመጣ ኑሮ በጣም ይቆጨኝ ነበር። እናንተ ነው እዚሁ እናስቀራችሁ። በቃ ደስ ይላል። እዚሁ እናስቀራችኋለን። እነ ፋጥማም በቃ እዚሁ ይቅሩ፣ ሀዋም እዚሁ ትቀራለች። በጣም ደስ ይለናል። እንግዲህ ጦኛ እንፈልጋለን ከዚሁ በቃ ወንዶቹን ፈቅደንልሻል። እዚህ ማስቀረት ትችያለሽ። እናስቀራለን። እንግዳ ስለሆንኩ አፍሬ ነው እንጂ ፈልገሃል አይደል? ሰርግኛ እንመጣለን። በቃ ለሰርጉ ሰይድ ግን ሰዓት እየደረሰ ነው እና አሁን የፍጥር ሰዓት ስለደረሰ
ያው እናንተም ማረም ቤት አካባቢ ሄዱና እኛ መስጊድ ሄደን እንትን እንበል። ስለዚህ አብዶ እናንተም ወደ መስጊዳችሁ ስገዱና እኛም እስካሁን ስንለፋበት የነበረው የወቃሊሞ ምግብን አዘጋጅተን የአፍጥር ሰዓት እንገናኝ። በሉ እናንተም ወደ ሰላታችሁ። ደስ ይለናል በጣም። ሰላም ነው። እንግዲህ ይኸውልሽ ውጤትሽ የድካምሽ ውጤት ነው ማለት ነው። በጣም ደስ ይላል። ስለዚህ በእንጀራ ነው የሚበላው ማለት ነው። በእንጀራ ነው የሚበላው። ብቻውን በማንኪያ የሚበላ ነበር የመሰለኝ። ብቻውን አይበላም። ባንዴ ለመጥገብ አይደለም ይመስላል። ቆይ ሩዝ ላድርግበትና ሩዝ የማይፈልግ ሰው አለ? እኔ ግን ከነቋጠሩ የሚቀርብ ነበር አይመስልም። ከነቋጠሩ የተቋጠረበት እንትን እስከ አንገቱ እንትን ያለው እያራገፍ ነው እንደዚህ ማለት ነው። ኦኬ ከአንጀቱ ላይ ያራገፉት በላ ሳይበስል። እንግዲህ እኔ ስላላየሁት ኦኬ። አይ ይሄማ የሚሆነው በስሎ ነው፣ ይጠበሳል። አንጀቱ ይዘረገፍና ከዛ ትንሽ ሽንኩርት ተደርጎ ትንሽ ዘይት ይደረግና እንትን ይደረጋል፣ ይጠበሳል። ከዛ ምንም ነገር አይገባም፣ ቅቤ ብቻ ነው የሚገባበት ከላይ ማለት ነው። ጥሩ ነው እንግዲህ ያው እኛ መብላት ስለሆነ ኃላፊነታችን። አዎ ወቃሊም እንኳን ደህና መጣሽ። እንገናኝ ነው አሁን ፊልም ያው ላይ ልትገናኝ ነው። ያው ከብዙ መስዋዕትነት በኋላ አላወኩም ነበር እንደዚህ ጓጉቷል እንዴ? በጣም ጓጉቷል። ሙያውንም በዛው ቼክ ለማረጋገጥ ምናምን ሙያችንንም ለማረጋገጥ ነው። እስኪ ከቀመስነ በኋላ እናረጋግጣለን። ወይ ወቃኛል ወይ ወቃዋል እንግዲህ እንዴት ነው ወቃሊሞ ተቀመሰ? ወቃሊሞ ተረጋግጧል። ተረጋግጧል። ወደዳችሁት? ማሻአላ ደስ ይላል። ደስ የሚል ቴስት አለው። የቅመሙ እንዳለ ያሸንበት ምናምን አሁን ላይ ስትበዩ ቴስት አለው፣ ያስታውቃል። ይናገራል አይደለ? በጣም ደስ ይላል። ሞር በእንጀራ ሲሆን ደግሞ በጣም ደስ የሚል ቴስት አለው። ስለዚህ ወንዶቹ እንዴት ነው ሙያችን እንዲሳይ አብደርቃኒ አሁን አረጋገጥ አሁን ተመስክሮላቸዋል። በትልቁ ራይ ታርጊ አመሰግናለሁ። ልፋት አለው እንጂ ሲበላ በጣም ደስ ይላል። የሚጣፍጥ ምግብ ነው። ግን ፕሮሰሱ በጣም ብዙ ነው፣ ከባድ ነው። በጣም ጥሩ ምግብ ለፊበትም ችግር የለውም። ስበይ ደግሞ ያረካሻል። ትረሻዋለሽ ልባጁ ነው። ተገናኝተናል። እንግዲህ እየተወቃቀን ነው።
በደንብ ወጣ በየአመቱ እንግዲህ የበላሽ ነው አላችሁ ብዬ አስባለሁ። ከሚሴ በቀር አንሄድም እንዳትሉ ብቻ ወቃሊሙ የሀገር ፍቅር ያስይዛል። የታወቀው እኮ ነው ፍቅር እንደማስይዝማ ከምሴ ከወቃሊሙ ነው እንጂ የሀገር ፍቅር ያለህማ አይደለም እንጂ እኔ እኮ ዳርዳሩ ነው ያልኩኝ። እንግዳስ ምን ይላል ታዲያ? ዳይሬክት እንትን አይልም አይደል? እንደዚህ ራሱ ተሰብስቦ አብሮ መብላት እኮ አንድነታችንን መገለጫ ነው። ስለዚህ የቀድሞ አይ ሎቭ ከሚስ የሚለው በተግባር እያየን ነው። አበጋር ማነው? ብስሚላህ አርራሂም አወል ጀባ ቀሐጀባ አማን ጀባ ከረ ጀባ በየከኛ ነጋወዱ ጀባ ፋያኑ ከኑ ጃላላ ከኛ ከነማ ጃላላ ፊታ ቦረፍ nama wajjin jiraate bakka nagaa goorabbu nama wajjin jannashee nu rabbu jaalala keenya jaalala nagaa jaalala biyyaa jaalala waliigala rabbi nu faago በጣም ደስ የሚል ቆይታ ነበረ። በጣም ከሚሴ ከተማን በጣም ብዙ ቦታ ጎብኘን አየናት። እዚህ ደግሞ መተን ጥሩ የፊጥራ ቆይታ ነበረን። አብዱ ምን ትላለህ? ጣዕሙ ምኑ እንትን ስንል በቃ በጣም ቴስቱ ከሌላው ምግብ በጣም የተለየ ነበርና በጣም ደስ የሚል ነበር። ያው የመጀመሪያው ለአበጋር ነው የሚሰጠው ለዱዓ አድራጊ የመጀመሪያ ዱዓ የሚያደርግ ሰው አበጋር ተብሎ ነው ስያሜ የሚሰጠው። ዱዓ አድራጊ መጀመሪያ የሚቀዳውና ለአበጋር ነው። ወሬሽን አቋረጥኩሽ። በመሰረቱ ወቃሊሞ ዛሬ የበላችሁት አሁን የሰራነውን በአንድ ቀን የተሰራውን ያዘጋጀነው ሳይሆን እናንተ ያው አጭር ጊዜ ስለሆነ ያላችሁ ረጅም ጊዜ ስለማትቆዩ አንድ ሳምንት ይፈልጋል። በደንብ መድረቅ አለበት። ጭስ ተጨሰ መድረቅ አለበት። ስለዚህ ቤት የነበረ ቀድሞ የተዘጋጀው ወቃሊሞ ነው ዛሬ ያበላኋችሁ። አሁን ያዘጋጀ ነው ለአሁን ስለማይደርስ ማለት ነው። ጣዕሙም ጥሩ ስለማይሆን በደንብ ጭስ እየመታው መድረቅ አለበትና ዛሬ ያበላኋችሁ ቤት የነበረና ቀድሞ የተዘጋጀ ወቃሊሞ ያው እንዳልኳችሁ ረጅም ጊዜ መቆየት የሚችል አመት 2 አመት የሚቀመጥ ነው ወቃሊሞ። መሪም እንደጠቀሰችው ወቃሊሞ 8 ቀን ይፈጃል። እኛ ግን ቅድሚያ በፊት የተሰራ ቤት ያለውን ነው እናንተ በርታችሁ እንድትቀምሱት የተደረገው እንጂ ብዙ የባህል ምግቦች አሉ። ብርቁምሳ አለ፣ ጨጨብሳ አለ፣ ድምሶ አለ፣ ብዙ ነገሮች አሉ። ስለዚህ አጭር ጊዜ ውስጥ ስለሆነ እንጂ ያንን ብትበሉና ብትቀምሱ በጣም እጅግ በጣም ጥሩ ምግብ ነው። የባህል ምግብ ውስጥ አንዱ ወቃሊሞ ነው። እሱን መቅመስ አለባችሁ ብለን ነው ያደረግነው። አንደኛ ፍጥራ ላይም ስለሆነ ለዛ ነው ያደረግነው እንጂ ብዙ ነገር አለ ማለት ነው። እሱን እንድትይዙ ፈልጋለሁ። ስለዚህ ብዙ የባህል ምግቦች እንዳለን እንድትረዱ ፈልጌ ነው። እንደምታወቀው እንግዲህ የዛሬ ቀን ያው ከሚሴ በሰላም በአንድነት አብሮነት የመብላት የመጠጣት ችግር የለብንም። ለመጣ ሰው ሁሉ እንግዳ በራችን ክፍት ነው። ስለዚህ እንደ ከሚሴ ከተማ እንደ ኦሮሞ ብሔረሰብ ዞን ብዙ የቱሪዝም መዳረሻ ጸጋዎች አሉ። እንደምታወቀው ዛሬ አንዱን ከኦሮሞ ብሔረሰብ ዞን ውስጥ አንዱ የደዋ ጨፋ ወረዳን ጥሩ ሲና ስንጎበኝ ነው ያዋል ነው። አይታችኋል እንዴት ደስ እንደሚል። ከዛ ከመጣን ነው እንግዲህ በአጭር ጊዜ ውስጥ ይሄን ነገር ያዘጋጀ ነው። እናንተ የከሚሴን ቱሪዝም ማዳረሻ ማስፋፋትም ስለምንፈልግ
በዙ አጋጣሚ እንድታቁና እንድታስተዋውቁ ፈልጋለሁ ማለት ነው። የተቀመጡ ምግቦችም እየቀማመስ አብረን ጥሩ ጊዜ ይኖርናል ብዬ ተስፋ አደርጋለሁ። አብሽሩ፣ ተጫወቱ፣ እናወራለን ማለት ነው። ያው ላደረጋችሁልን አቀባበል ከልብ በጣም እናመሰግናለን። በጣም ደስ የሚል ቆይታ ነበረ። ከአብዱም እንደገለጸው ከአቀባበል ጀምሮ ያደረጋችሁልን አቀባበል በጣም ደስ ይል ነበር። ኬሚሴን ዞር ዞር ብለን አይተናታል። የፍቅር ከተማ፣ የሰላም ከተማ ነች። ብዙ ብሔረሰቦች የሚኖሩባት ተስማምተው በጣም ደስ የሚል ድባብ ያላት ከተማ ነች እና ሞር ደግሞ በረመዳን ሰዓት በጣም የተለየ ድባብ አላት። ቱሪዝማችን ለማሳደግ ለማስፋፋት ከሚሴ የሰላም ቀጠና ስለሆነች ያሉት ባለሀብቶች የውጭም የሀገር ውስጥ ያሉትም እና የሀገር ውስጥ ያሉትም ባለሀብቶች ወደ ከሚሴ መጥቶ ከሚሴን እናልማምለው መልእክት ማስተላለፍ ነው የምፈልገው። ያው እጅግ እናንተን እንወዳችኋለን፣ እናመሰግናችኋለን። እዛው ላይ ደግሞ ያው ወንድሞቻችን ሰይድ እና ያው ሰይድ ስኩዌር ነው ማለት ሰዓዳ ያው ኤስኤስ ስለሆነ በጣም እናመሰግናቸዋለን። ከመጣን ጀምሮ ሲያስጎብኙ ስለነበረ ያው ይደክማችኋል። እንግዲህ አሁን ደግሞ ትንሽ ድባቡን ማየት እንፈልጋለን። ያው እናንተ ሊደክማችሁ ስለሚችል ትንሽ ብታርፉና ሱሪያ ደግሞ ያው ያለው ነገር አንተ የበለጠ ደግሞ ብታሳይ። አካባቢው ደግሞ በጣም ለጥቁር እንግዳ ይባላል አይደል? ለነሱ የሚዘጋጅ እኔም ጥቁር ነኝ። ለነሱ የሚዘጋጅ ምግብ ነው ያበሉ። በጣም እናመሰግናለን። ከሚሴ ደግሞ በማታ ድባቧ ምን ይመስላል የሚል ብዙ ጊዜ ከሚሴ የፍቅር ሀገር ናት ይባላል። እሱም በደንብ እንዳያችሁ ተስፋ አደርጋለሁ። አሁን ደግሞ በማታ እኔ ደግሞ ይዣችሁ ወጣለሁ። ድባቧ ደግሞ ምን እንደሚመስል አንድ በአንድ አሳያችኋለሁ። ደስ ይለናል። ያው አንድ በአንድ የሚቀር ነገር ሳይኖር እስከ ቁንጫችቷ ሁላ እንድታስጎብኝ እንፈልጋለን። በጣም ደስ የሚል ምሽት ነው ያሳለፍነው። ከኦሮሚፋ ባልደረባችን ነው እዚህ ለፊጥራው ስለተገኘ በጣም እናመሰግናለን። ጋሽ መሐመድ አሽከርካሪያችን ብዙ ቦታ ስትወስደን ነበር፣ አብረኸኛ ጋር ብዙ ቦታ ስትጎበኝ ነበር እና ቆይታችን እንዴት ነበር? ቆይታችሁ በጣም አሪፍ ነው። ሁሉ ነገር ዙራችሁ የከሚሴ ማንነትና ምን እንዳላት በውስጧ ያላትንና የህብረተሰቡን እንትን ለማወቅ ብዙ ጥራችኋል። ደከመኝ ሰለቸኝ ፀሐይ መሸ ሳትሉ በጣም ደክማችኋል። ለዚህ ለአረጋችሁት እንትን በጣም እናመሰግናለን እንደ ዞናችን እና አሁንም ወደፊትም ይሁን ይሄ ተጎናችን እንዳትለዩን እንፈልጋለን። ጥሩ ነው፣ አሪፍ ነው። በጣም እናመሰግናለን ጋሽ መሐመድ። አብረህን አንተም ጧትምና ስንልህ ማታምና ስንልህ የማናውቀውን ቦታ እያሳየህን ይሄ ቦታ እንደዚህ ይባላል ይሄ እንደዚህ ነው እያልክ በቅርብ ርቀት አብረህን ስለነበር ከልብ እናመሰግናለን። እኔም አመሰግናለሁ። መሪምን በጣም ነው ያደከምናት። በጣም ነው የምናመሰግነው ለእንክብካቤሽ። እንዳለው አብዱ ጥቁር እንግዳ ሲመጣ የሚቀርበው ምግብ ነው በልተው ካልሄዱ አይተው ካልሄዱ ብላ እኛንም ሙያ አስተምራን በረመዳን ወቅት ነው ከስራ ጎን ቤተሰብ ጋር እኛ ጋር እኩል እየለፋች ስለነበር መሪም ከልብ ነው የምናመሰግነው ለነበረን ቆይታ። እናመሰግናለሁ። በጣም ስለመጣችሁ እጅግ በጣም ደስ ብሎናል። ያው ኬሚሴ እንግዳ ተቀባይ ሀገር ነች። ስለዚህ እኛ ያው ሁሌ እንግዳ ሲመጣ በፍቅር በደስታ እጃችንን ዘርግተን ነው ቤታችን ነው የምናስተናግደው። እንደለመድ ነው የሚመጣን እንግዳ በቤታችን ነው የምናስተናግደው እንደለመድ ነው። ዛሬም እናንተ ያደረግነው አቀባበል ስለመጣችሁ እጅግ በጣም ደስ ብሎናል። ደስታችንን ለመግለጽ ጭምር ነው ዛሬ ለእናንተ የክብር ቃሊማችንን ሰርተን ጭምር ያስተናገርናችሁ። ያው ቀድም ስንሰራ እንደነገርኳችሁ ወቃሊሞ ያው ለትልቅ ክብር እንግዳ ነው የሚዘጋጀውና እጅግ በጣም ስለምናከብራችሁ ስለምንወዳችሁ የክብር ምግባችንን ያዘጋጀው ለዛ ነው። ስለመጣችሁ ደስ ብሎናል፣ እናመሰግናለን። ሁሌም እንድትመጡ እንፈልጋለን። ሌሎችንም ይዛችሁ እንድትመጡ እንፈልጋለን። በጣም ትልቅ መልእክት ነው። በጣም እናመሰግናለን። አብዱኔ ካልመረቅኩኝ ደስ አይለኝም ብሏል። መድረኩን ላንተ ክፍት አድርጌያለሁ። እንደፈለክ መመረቅ ትችላለህ። እንግዲህ ልንሸራሸርበት መረም በደከ መሰጓካይ ላኤላ ላይ ምቸርካ ዳላ መከላላ ዳለት ናቺሙሳ ናጂያቸው ፖቋ ጎንዝድ ዋኤራ ምቻካ ጽያ አብዱ
አይ ናኪምሳ ንቸር ባለማን አቃም ዱዓውን ተቀብያለሁ ግን ፍቺው አልገባኝምና እኔም እንግዲህ ወደ አማርኛ መተርጎሙ ብዙም አይደለም ያው የማውቀው ነው የምተረጉመው ሌላው እንግዲህ ተቀበሉት ዝም ብላችሁ አሁን ያልኩት ያው እድሜሽ ያረዝመው ንብረት ይስጥሽ ልጅ ውለጂ እንደ አብዱ ማለት ነው አብዱ ብለሽ ሰይሚው በጣም ደስ ይላል እናመሰግናለን ኑር አህመድ ደግሞ በሶማሌኛ እየጠበቅን ነው dembigeen ilawdhaaf dembigeen ilawdhaaf kii waalidiinteena ilawdhaaf soonka iyo salaadaba ilaahu naga aqbal soonka iyo salaadaba ilaahu naga aqbal dhulkana nimid barakadiisa ilaahu dhammaanteen dad aad wanaagsan baa halkan nimid ilaahu iyagana xafid dhammaanteen dembigeena allaha dhaafo soonka iyo salaada rabadaanta fadligeeda subxaan rabbi አሁን ያልከውን በኦሮሞኛ ምን እንደያልከ በሶማሊኛ እሱ ያለው ደግሞ ጸሎታችን አሁን በዚህ ወቅት የምናደርገው ነገር አላህ ይውሰደው እንደማለት ከበጃፍ ጃላልን ተገርሲፍተኒፍ ዱራንዶር ሲሄዱ ሲንገለቴፈና የከሚሴ ከተማ ቆንጆ የምትባል ከተማ ብዙ ጊዜ በፍቅር የምትታወቅ ከተማ በዚህ በሮመዳን ወቅት ደግሞ ማታ ላይ ድባቧ ምን ይመስላል የሚል ደግሞ ባስጎበኛችሁ ምን ይመስላል አብዱ ደስ ይለኛል ትንሽ አትቆይም ሱራ አታመሹ ምሽቱን ብናመሽ አብረን ደስ ይለኛል ትክክል ነው እኛም ከዚህ በላይ ብንቆይ በጣም ደስ ይለን ነበር ግን ምሽቱ ደግሞ ምን ይመስላል የሚል ደግሞ ለማየት በጣም ልጆቹም በደንብ ነው ጓጓ እኔም በጣም ጓጉቻለሁ ስለዚህ መሄድ አለብን ማለት ነው አብረን ብናመሽ ደስ ይለኝ ነበር አመሰግናለን አችምሳ ማታ ላይ በጣም ድምቅ ብሎ ነው የሚታየው በዚህ ስትሄዱ የሪሰ መስተዳደር ቢሮም አለ በዚህ ጋር ነው የሚታየው በዚህ ጋር ቀጥታ መንገዱ ወደ አዲስ አበባ ወይም ደግሞ ወደ እንያዝ በተለይ እንዲ ባህል ልብስ ተለብሶ ዱላ እንዲ ተይዞ ማፋቂያ ግዴታ ነው የባህል ልብሱንም ይዛ ያ ማፋቂያ አንዱ የባህል ልብስ አካል ነው ማለት ነው አንዱ የባህል አካል ነው አብዱ ተመችቷል አፋፋቀ ራስ ወጣም ያስቀናው በእናንተ አካባቢ ራሱ ሰዎች ለማጨስ ሲፈልጉ ምናምን ይገርማል የአብዱል ቀኒን ጥርስ እንዴት እንዳሳመረልን በጣም ቆንጆ ነው በጣም አያያዙ ራሱ በጣም ከባድ ነው እኮ በጣም የሚገርም ነው አሁን ከሚሴ ከተማ ድባቧ በጣም ቆንጆ ሆኗል በዚህ ሰዓት ብታዩ ሰዎቹ በጣም ንግር ላይ ናቸው የሰዎቹ እንቅስቃሴ በጣም ጎልቶ ነው የሚታየው ስለዚህ አሁን ፋቂያችን ገዝተናል ሌላው ከሚሴ ከተማ ቦታዎች ደግሞ ምን እንደሚመስሉ ዞር ብለን ብናይት ምን ይመስላችሁ ብንሄድ አያሽ ነው በዚህ እሺ እናመሰግናለን አብዛኛው ሰው ውጭ ላይ ነው አሁን እየታየ ያለው ቤት ሰው ያለ ሁሉ እስከማይመስል ድረስና በጣም ደስ የሚል ድባብ ምሽቷ የደመቀ ያማረ ከተማ መሆኗን እያየን ነው አሁን ላይ እንዳልከው ደግሞ ንግዱ በጣም የሚጧጧፈው ማታ ላይ ነው ጧፍ ላይ ስቲል ስትወጣ ሱቆች ዝግ ናቸው ሰው እንቅስቃሴያቸው በጣም ትንሽ ነውና ማታ ምሽት ላይ እንደዚህ ስትወጣ በጣም የሚገርም አብዛኛው ንግድ ሱቆች ክፍት ናቸው እንዳልከው ንግዱ የሚጧጧፍባት ከተማ ነች ምሽት ላይ ሰው ውጭ ላይ ነው ምናምን ስቲል አስፋልት ዳር ላይ ብዙ የሚሸጡ ነገሮች አሉና በጣም እንጃ የማታ ድባቡን በጣም ነው የወደድኩት
በማታ በጣም የሚበዛው እኔ ይሄን ነው ያየሁት። ምናልባት እናንተ ደግሞ ያያችሁትን ነገር መናገር ትችላላችሁ። እኔ በጣም ደስ ብሎኛል። በቃ የሆነ ውስጥ ላይ የሆነ የደስታ ስሜት የምትዘላለች በቃ እንደዚህ እውነቴን እኮ ነው። ዝልል ስምጥ ይላል በቃ አብዶ አገላለጽ በጣም ነው ደስ የሚለው። ሌላ ደግሞ የሚገርማችሁ ነገር ምሽት ላይ የሚሸጡ ነገሮችን እዩ። ለምሳሌ ሰው የፈለገውን የሆነ ነገር ለመግዛት ወጥቶ ትቶ አይገባም ወይ አጥቶ አይገባም። ይሄ በጣም በምሽት በጣም ደስ ይላል። እዚህ ላይ ሱራ ያሉት የልብስ እንትኖች ምናምን ድምቅ ያለ ገበያ ነው እያለፍ ነው ያለውና በጣም ደስ የሚለው። እኔ ግን እንደሚመስለኝ ማለት ነው ማታ ማታ ዱባይ ነው ዱባይ ብንላት ዱባይ ከወቃሊሞ በኋላ ነው። ከወቃሊሞ በኋላ የሚበሉ በተለይ ብዙ ፍራፍሬዎች ደግሞ ይገኛሉ እዚህ። እነሱም ብናያቸው አብዱል ቀኒ ምን ይመስላል? ደስ ይለኛል። እዚህ ጋር ቢታይ አትክልት ቦታ የሚመች ይመስለኛል። እስቲ ብናየው የተሻለ ነው። በጣም አንተስ እንዴት አየህ? አትክልት ትወዳለህ? አዎ ወዳለሁ። አዎ ኩድራፍ ሙድር ወዳለሁ። ትወዳለህ? አዎ። እንዴት ናችሁ? ሰላም ነው? ሰላም ነው ብራዘር። እንዴት ናችሁ? እንዴት ነው? ሰላም ነው አለን። ስራ እንዴት ነው? ስራ አሪፍ ነው። በጣም ደስ የሚል የሚያማምር አፕል ነው ያለህና ከየት ነው የሚመጣው? ያው አገራችን ነው። እዚህ ኪሎ ስንት ነው? አባ 25 ብር ኪሎ። በጣም የሚያምር አንዱ 150 ብር ነው ኪሎ 150 ብር። አብዱል ቀኒ ግን በጣም አብዱል ቀኒ ትንሽ ቆየት ብንል ምራቅ ደረስኩት። ሌላ ቦታዎች ደግሞ ያሉትን ነገር አይተን ተመልሰን ብንበላስ ምን ይመስላል? በጣም ደስ ይለናል። እሺ ተመልሰን እንመጣለን። እሺ እናመሰግናለን። እናመሰግናለን። እሺ አያሽ እንደሚታወቀው ከሚሴ በማታ ድባብ ምን ትመስላለች የሚል ባጭሩ ያየን በጣም እንደወደዳችሁ ተስፋ አደርጋለሁ። አሁን ደግሞ ትንሽ አረፍ ብለን ቡና ሻይ ብንል ምን ይመስላል? ደስ ይላል። አዎ እኔም በጣም ደክሞኛል። ግቡ ኑ ትንሽ አረፍ ብለን ቡና ሻይ። በጣም ደስ ይላል። እንደዚህ ተጫጭሶ በጣም ደስ ይላል። በጣም አሪፍ ነው። ማን ነው ዱዓ ማድረግልን? አንድ ቀን እሺ ሰላም ነው። እንዴት ነሽ? እንኳን ደህና ቆየሽ። አማን ነው። ዋው ደስ ይላል። እዙ የፈለጋችሁ ምንድን ነው የምትፈልጉት? ቡና፣ ቆንጆዬ ቡና። ቡና ከሚሴ በጣም ስለዚህ 4 ቡናና 1 ሻይ ማለት ነው። እሺ በሉ ተጫውቷ። በጣም እጣን ስለምወድ የእጣን ሰው ነኝና ቡናም ሻይም ሲኖር ሩጭ የሚሄደው እጣን ጋር ነው። አብዱል ቀኒ ዛሬ ዱዓ ያደርግልናል ብዬ ተስፋ አደርጋለሁ። በጉምዘኛም ይሁን ዱዓ ያደርግልናል። ወይ በሶማሊኛ አርጋል። አንተ ደግሞ በሶማሊኛ ዱዓ ታደርግልናለህ። እኔ በፊት አንተ ደግሞ በኋላ። አዎ እኔ በፊት ነው። ጀምራ እንጨምር። ያው ወሪላው ደም ቢገነ ዳፍ አሜን ደም ቢገነ ይላዳፍ አሜን ይወል ቢገነ ይላዳፍ አሜን አኽሪ አዱን ቢላውን አላም አሜን ለበተ ይሮን ኢላውን ራ አሜን ሶርክ iyo salaada ባለው ነጋግ አሜን ሱብሃን ረቢካ
አንተ ደግሞ በኋላ ላይ እንዳትረሳ። አሁን ይሻላል በኋላ ይሻላል። ግን ከጠጣን በኋላ እኔ ደግሞ መዝጊያ ላይ በጉምዘኛ ክርችም ሳይሆን ግን ቆንጆ ቡና ይመስለኛል። ምን ማለት ነው? ፎህ ማለት ነው። ኦኬ ጭስ እጣን ማለት ነው። በጣም ደስ ይላል። በአረበኛ ቡኹር ይባላል። ቡኹር ሲባል በአማርኛ አይደርስ بالحجاب بس وصوتك بلاي الله يبين ترجم على بقى بس وصوتك عارف نجر متى بلاي بيت يا ترى نجر كايهونم وطا بالخط الله يسودك كل نجر كعارف متى ነገር አሪፍ የሆነ ይምጣ አሪፍ ያልሆነው ይሄድ እንደማለት ነው። እየጠጣችሁ በጣም ደስ ይላል። በየቋንቋችን እንደዚህ በጣም ያለውን ነገር ስናወራ በጣም ደስ ይላል። ደስ የሚል ድባብ አለ። እንዴ ነው የሚያምርብና በጣም ደስ ይላልና እንደውም እንዳየናት ኬሚሴ ከተማ የአብሮነት የብዙሃን መኖሪያ መንደር እንደመሆኗ በጣም ብዙ ሰው ነው የምታዩት፣ በጣም ብዙ ብሔር ነው የምታዩት። እንደዛም ሆኖ ግን አንድ ላይ በሰላም በፍቅር እየኖሩ ነውና የሚያስቀና ነገር ነው ያላቸው። አብዱል ቀኒ ሻይ መጣ። የቡና ጭሳችን ማለት የሻይ ጭስ የለውም እንዴ? ቡና ሳ ጫልሴ ዱጌ ሃደይሙ በረካሁን ልቤ ተንሸራሸረ። እኔ የምጠጣው ሻይ ጭስ ደግሞ የጠጣሁት ቡና። የሻይ ጭስ የለውም እንደ ያልክ ነበር ራሱ። እኔ አንድ ነገር ስለዚህ ይመጣል ስታቡና እሱ ይፈልጋል እና ቡና መጠጣት ደግሞ አይፈልግም። የደነቀኝ ነገር ማለት ነው ከሚሴ ቀን ላይ ያው የኢትዮጵያ ከተማ ናት። ማታ ላይ ስናያት ግን ዱባይ ናት። ለየት ነው የምትለው። ፈካ ብላ ራሱ በቃ አፌን ከፍተ የኢድ ፕሮግራም የኢድ በዓል ፕሮግራም ስላለን እዛ ላይ እንድትገኙ ለእናንተ ጥሪ ላደርግላችሁ እወዳለሁ። ስለዚህ ደግሞ አብዱል ቀኒ ብትጋብዝ ነው የሚሻለው። ባትጋብዘኝ ራሱ ላይ አልቀርም ነበር። በዛም በዚህም ብለህ ትመጣለህ። ስለዚህ ብትጠራኝ በጣም ደስ ይላል። ብትጠራኝም ባትጠራኝም መጭ ነኝ ብሏል። በጣም ነው የምናመሰግነው። በጣም ተስፋ አድርጋል ማለት ነው። ናኪምሳ ብያለሁ እንግዲህ ስለተጋበዝኩኝ። ናኪምሳ አመሰግናለሁ ማለት ነው። ሽክረን ወድማት ሰምተ አየ በኦሮምኛ ደግሞ ገለቶማ ማለት ነው። በጣም እናመሰግናለን። ወድማት ሰንቲ ወድማ ሰንቲ። ስለዚህ አብዱ ያንተን ምርቃን እየጠበቅን ነው። በመጨረሻ ረስቼ ነበር የሚገርምሽ ነገር ንቦቅ አረባ ገንጽማ ባይ ንቦቅ አነ በግጫ ቆማ አሜን ከግጃ አለት ኖ ባቆ ባኤላለ አሜን የበቁ ገንገ ኤላለ አሜን ረባ ነከ ግጃ ነው ባካባ አሜን ንፎ ፈጋቆ ነፈጎ አረባ ግጃ ነው ባ አሜን ይፋብሻው እኔ ሳስብ እሱ የመረቀን ተመልሰን ከዚህ በኋላም ከሚሴ ምን መጣበት ሁኔታ ብሎ ፈጣሪን ጸሎት ያደረገ ይመስለኛል። ሳስብ እንደዛ ነው ያው ሲጠጋጋ እንደዛ ነው። ትርጉም ዳይሬክት አይመጣም መቼም። ደግሞ ቅድም ኑር እንዳለው ከሆነ ይሄ ሲተረጉም ጊዜ ይፈጃል። ትክክለኛ ትርጉም ያለው እና ልንገር ነኝ አይ ባተረጉምልንም እኛ በራሳችን የምንወስደውን መንገድ ወስደናል። ምርቃኑን አሜን ብለን ተቀብለናል። በጣም ደስ የሚል ቆይታ ነበረ የነበረን። ኬሚሴ ከተማ በጣም ደስ የሚል ድባብ፣ በጣም የሆነ የሰው ፍቅር ያለበት፣ ሰላም ያለበት፣ የተረጋጋ ያለበት ነው። እስቲል እንዴት ነው አሁን ከነበረን ቆይታ ተለያይተን እንዴ እኔ ጨነቀኝ። አሁን ኬሚሴ ለቄ ልወጣ ነው የሚለውን ነገር ሳስበው የሚጨንቅ ነገር አለውና በጣም
በጣም እዚህው ቤተሰባዊ ስሜት የሚወጥ ከተማ ነውና በጣም በቆይታዬ በጣም ደስ ብሎኛል። አቡ በጣም ደስ ብሎኛል። በእውነቱ በቃ አልጠግባትም ከሚሴ ተመልሰ እንድትመጣ አስባል ማለት ነው። ያመቅት ነው። ስለዚህ ነገ በጧት ኢት ፕሮግራማችን ላይ እንዲህ ቆንጆ ሆናችሁ ደምቃችሁ እንድትገኙ ተስፋ አደርጋለሁ። አሁን ራሱ ነው ያሰብኩት ማለት እንዴት እንደሚነጋለኝ እኮ ነው። እናመሰግናለን።